የሚደግምብኝ አይጠፋም ተብሎ አይጸለይም። ምናልባት ጦርነቱን የምታሸንፈው በምስጋና ሊሆን ይችላል። በመንፈስ ነው የሚመራ። ድብቅ ጦር አንተ ጋር አይደለም የሚነሳው፣ ጠላት መሃል ነው ባይዘው ያለው። እኛ ሰፈር አይደለም፣ እኛ ሰፈር ነው ይሆናል። እዛ ሰፈር ነው የተነሳው። እነሱ እየዘመሩ ይላል ድብቅ ጦር ተነሳ ይልና ድብቁን ጦር ጠላት ራሱ አያውቀውም። ኦልዌይስ አንዳንዴ እንዳይመስላችሁ ኦልዌይስ ሰይጣን ታርጌት የሚያደርገው ግለሰብ ብቻ ሳይሆን ሲስተም ነው። ጸሎት በሁሉ አይነት ጸሎት በማንኛውም ሁኔታ በመንፈስ ብሎ ጸሎትን 3 አድርጓል። በሁሉ አይነት በማንኛውም ሁኔታ በመንፈስ ዲናያል የሆነውን ስፒሪት በምንድን ነው የምትመታው? በጸሎት ኦፍ ኮርስ። ከዛ ውጭስ እውቀት ስለሆነ የምናፈርሰው በእውቀት ነው። እውቀት ስለሆነ በእውቀት ነው የምናፈርሰው። ከእውቀቱ ጀርባ ያለውን ኃይል በጸሎት እንመታዋለን። እውቀትን ግን በእውቀት ነው የምናፈርሰው። ውጊያችሁን ሲሪየስ ማድረግ አለባችሁ። ሲስተም ላይ መስራት መልመድ አለባችሁ። ሰምታችሁኛል? የተቃውሞ ጸሎት ከምንጸልየው በዘለለ ወክ ማድረግ አለብን። የሆነ ዘመን የተጸለየ ጸሎት ነው የሚመለሰው። አሁን እኛ ከለፋን፣ አሁን ከተጋን፣ አሁን መንፈሳዊ ውጊያን በእውቀት ካደረግነው ልጆቻችን ደስ ብሏቸው ይኖራሉ። ዓለም ከሁለት መንፈሳዊ ዓለም ውጪ መሆን አይቻልም። ወይ የእግዚአብሔር ነው፣ የእግዚአብሔር ካልሆነ በዛው ቅጽበት የሰይጣን ነው። ከእግዚአብሔርና ከሰይጣን ውጪ የሚባል ሶስተኛ ደሴት የለም ዓለም ላይ። ወይ በእግዚአብሔር መንግስት ነው፣ በእግዚአብሔር መንግስት ካልሆነ በቅጽበት በዛኛው መንግስት ነው። ፉሊ አርምድ ነኝ ድሬስድ ነኝ ብለህ ታጥቀን ግጥም አድርገህ ቆመ በቃ ዝግጁ ነኝ ስትል ኖ እኔ በምልህ መንገድ ነው የምትዋጋው ነው የሚልህ። እስቲል የሚመራ ያስፈልጋል። እስቲል መንፈስ ቅዱስ ገቨርን ሊያደርገው ይገባል። ያኔ ነው ድል ያለው። ስለታጠቀ ብቻ ማን ያሸንፋል? ዋው ቢባልልህ ቆይ ብለህ ቅድሚያ ለክርስቶስ። አየህ ኢየሱስ ከብሮ ነው አንተ መካፈል ያለብህ። አንተ ከብረህ አይደለም እሱ የሚከብረው፣ እሱ ከብሮ ነው አንተ የምትከብረው። የምትሰሩበት መስሪያ ቤት እኔ ልግባ ብል አልችልም። በጣም ከባባድ ቦታ የምትሰሩ ሰዎች አላችሁ። እኛ ገብተን እዛ አንሰብክም። አንተ ግን ትችላለህ። የዛ ቦታ ወንጌል ሰባኪ አንተ ነህ። የዛ ቦታ አገልጋይ እግዚአብሔር የሚያደርገህ አንተ ነህ። በአንተ እግር ተራምዶ ነው በአንተ አንደበት ተናግሮ ሰዎችን ከዛ ይዞ የሚመጣው። መበቀል አለብን አለመታዘዝን፣ እልከኝነትን መስበር አለብን። ትዕቢትን ማዋረድ አለብን። በእግዚአብሔር እውቀት ላይ የሚነሳ የሰው ነሳ ማስገዛት አለብን። ኖ ሰሬንድ ማድረግ አለበት። የትኛውም እውቀት ከዘላለም ሞት ፍርድ ሰውን አያድነው። ሌላውን በሙሉ እናፈርሳለን። ለምንድን ነው የሚለው ጳውሎስ? አያድንማ። ወደ ሲኦል ነው የሚነዳው። ያደክመሃላ፣ ያታክተሃላ። በጭንቅላት ውስጥ ያለ ልፊያ ብቻ ነው። ህይወትን ሊቀይሩ አይችልም። ብርሃን አያበራም ልብ ላይ። ስለዚህ እናፈርሰዋለን። ሁለተኛ ቆሮንቶስ ምዕራፍ 10 ላይ እንሄድና ከቁጥር 3 እስከ 6 ድረስ ያለችውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም። ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ እናፈርሳለን። አእምሮንም ሁሉ እየማረክን ለክርስቶስ እንዲታዘዝ እናደርጋለን። መታዘዛችሁ በተፈጸመ ጊዜ አለመታዘዝን ሁሉ ለመቅጣት ተዘጋጅተናል። ጌታ የተባረከ ይሁን። የሁለተኛ ቆሮንቶስ ምዕራፍ 10 ላይ ያለ የጌታ ቃል ክፍል ነው። አብረን አስቀድመን ያነበብነው ሁለተኛ ቆሮንቶስ ምዕራፍ 10 መጽሐፍ እንዲህ ጴጥሮስም ሊናገር ሲጀምር የእግዚአብሔር መንፈስ በላዩ ላይ ወረደ ይላል። መንፈስ የሚባል ነገር አለ አጠገባችን። ብቻችንን አይደለንም። ስናወራ እላዩ ላይ ይቀመጣል። ንግግር በእግዚአብሔር ኃይል ይናሆናል። እስቲ አሜን በሏ። ሰነጠቃቸዋ። ሰውየው ሰብኮ ገረፉት ይላል። ሲገረፍ ባይዘው አንዳንዶቹ በጣም አተምተው ይላሉ። ለምን? በኋላ ቸርች ይሄዳሉ። የሚበዙት ለዚህ እምነት ታዘዙ ይላል። ቀጥሎ ለምን ሲሰብክ ኦሬዲ የተወሰኑት ናቸው አስገራፊና ሐናና ቀያፋን። ሌሎቹ እንዳይጎዳው በእናት የከሳቱ ፕሮግራም ላይ እኮ እንሄዳለን። ገንጥሏቸው ሄዶ ተቃል እንዲሰነጠቀው ሸንጎ መንፈስ። እስቲ አሜን በሏ። አብሯችሁ አለ ጌታ። ጮክ በሉና አብ ከኔ ጋር ነው በሉ። እስቲ ጌታ ኢየሱስ እንደሱ አይደል ያለው? ሁላችሁም ትሄዳላችሁ አላቸው። አብ ከኔ ጋር ነው። አብ አባቴ አይተወኝም ማለት ከኛ ጋር። ዓለም የፈለገውን ይሁን እግዚአብሔር ከኛ ጋር። እግዚአብሔር ከኛ ጋር ከሆነ ደግሞ
ማን ይቃወመናል? ተነጋግረን አይደለም፣ በግድ እየተንበረከከ እንቀጥላለን። ተነጋግረን ይሄ መጨረሻ ዘመን ነው ብራዘር እየተባለ እንደሱ አይደል። እውነቱን እንናገራለን። ዓለም ጨርሳለች፣ በቃት። ኢየሱስ ክርስቶስ ጌታ ነው። ጎናቸው ያለውን ሰው መንፈሳዊ የጦር ዕቃዎችን ያዝበሉት። ክብር ለእግዚአብሔር ይሁን። ጳውሎስ ምንድነው ያለው? የምንኖረው በዚህ ዓለም ቢሆንም አለና ቀጥሎስ የምንዋጋው በዚህ ዓለም ስልት አይደለም ይላል። ያኛው ምንድነው የሚለው? እንደ ሰው ልማድ አንዋጋም። ጳውሎስ ጌታ ይባርከው። በእውነት የተባረከ ነው እሱ፣ ሰማይም ይባርከው። በእውነት ምን አይነት ሰው ነው! እንዴት አይነት ሪች ነው! ማወቅ አንድ ነገር ነው፣ ያወቀውን መግለጥ ሌላ ነገር ነው። በእውነት እግዚአብሔር እንደዚህ ሰው ብዙ ነገር ይስጣል። ምን ያጓጓናል አሁን ዘንድሮ? ምንም በቃ ይሄን እውነት እያበራ በዚህ አኑረን ጌታ። እንደ ሰው ልማድ ብንመላለስም የምንዋጋው ግን በሰው ልማድ አይደለም። ሰው ነን፣ ውጊያ ያለብን አለ ጳውሎስ። እርግጠኛ ነኝ የቆሮንቶስ ቸርች እንደኛ እንደዚህ አሁን በጣም ብዙዎቻችሁ ስነ መለኮትን እንደምትማሩ ማቃለሁ። እንደኛ በተለያየ መንገድ ዕውቀት በጣም የታጠቁ አይደሉም። አንዳንዶቹ ገና እየሰሙ ነው። የምንዋጋው ሲል ሰው ናቸው አላለም። ያው ጦርነት አለባቸው አለ ነው። በቃ እንግዲህ እናዘጋጅ ይላል። ደግሞ ጥቅስ አይጠፋም። ባይዘው ጴጥሮስ ሰይፍ ይዞ የሰው ጆሮ ቆረጠ ምናምን የሚል በቃ እናዘጋጅ። በሰው ልማድ ግን አንዋጋም ማለት ውጊያ አለብን። ጦርነቱ ግን የተለየ ነው። የምንዋጋበት መንገድም ደግሞ ሌላ ዲፍረንት ነው፣ ስፒሪቹዋል። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ እያወራ ያለው መንፈሳዊ ውጊያ ነው ማለት ነው። ከዛ ቁጥር 4 ደግሞ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። የታጠቅነውን መሳሪያ ለመግለጥ ለማብራራት ሰውነታችን ላይ የለበስናቸውን የጦር ትጥቆች ለማብራራት ወይንም እነሱን ለመግለጥ ምናልባት ምድራዊ የሆነ የጦር ትጥቅን ጳውሎስ እንደ ምሳሌ ተጠቅሟል። ትዝ የሚላችሁ ከሆነ ኤፌሶን ላይ መንፈሳዊ ውጊያ ስናጠና ተነጋግረናል አይደል? 7 የጦር ትጥቅ 7 ናቸው። ከጭንቅላቱ ጀምሮ 7 አካባቢ ይመስሉኛል። የመዳን ራስ ቁር፣ የጽድቅ ጥሩር፣ የእውነት መታጠቂያ፣ የሰላም ወንጌል ዝግጁነት፣ የእምነት ጋሻ፣ የቃሉ ሰይፍ እና ጸሎት 7። አሁን የጦር ትጥቆቹን ስታያቸው ጳውሎስ ብዙ ጊዜ እንደዚህ አይነት ውጊያዎች ምናምን ሲጽፍ እስር ቤት ሆኖ ነው የጻፈው። በተለይ ኤፌሶን ሲጽፍ እስር ቤት ሆኖ ስለጻፈው የሚጠብቀውን ሮማዊ ወታደር እያየ ነው አይደል የጻፈው። እስር ቤት ውስጥ ሆኖ ስለሆነ የሚጽፈው ሰውየው ራሱ አይ ለምን እንደምትይ በደንብ ነው እያዩ ያለ ተቀል ወገቡ ምን ልበለው እውነት ይልና እንደዚህ ሲወጣ ምን ሊያረገኝ ይላል ሰውየው ራሱ አያውቅም። እድለኛ ሰውዬ ነው። መንፈሳዊ ውጊያ ውስጥ ገብቶ ተብራራ። እየጻፍኩ ነው ለኤፌሶን ቸርች። ምንድነው የምጽፈው ሲለው የለበስከውን መንፈሳዊ የጦር ትጥቅ አድርጌ የሰላም ወንጌል ዝግጁነት። ወንጌል ስርጭት ማለት አይደለም አይደል ትርጉሙ? ምክንያቱም ተጫምታችሁ ቁሙ ነው የሚል ሂዱ አይልም። ሂዱ ነው ወንጌል ስርጭት፣ ይሄ ቁሙ። ስለዚህ ለወንጌል ስርጭት ማቴዎስ 28 20 ይበቃናል። ይሄኛው አፍተሮል ወንጌል ስርጭት የማይልም ወንጌልም አይደለም የሚለው አፍተሮል በወንጌል በኩል የተገኘ ሰላም ነው። ኤሬን የምትል ቃል ናት። ኦኬ ነው። ኤኒዌይስ ነው የጦር ዕቃዎቹ ጳውሎስ ምንድን ነው መዋጊያ መሳሪያችን ስጋዊ አይደለም አለ። ምሽግን ለማፍረስ ግን ብርቱ ነው። ክብር ለእግዚአብሔር ይሁን። ከዛ ደግሞ እጃችን ላይ ያለውን ጋሻውን አየውና 4 ማዕዘን ነሐስ ነው። መሃሉ ላይ 4 ሌየር ያለው ሌዘር ነው እንደዚህ የተወጠረ። ስለዚህ የእምነት ጋሻ አለ። እዚህ ወገቡ ላይ የታጠቀው እውነት የተባለው መታጠቂያው ላይ ደግሞ እንደዚህ የተቀመጠ ሰይፍ አለ፣ የቃሉ ሰይፍ። ከዛ በኋላ እዚህ ጋር ደግሞ አለው እንደዚህ የሚወረውረው ፍላጻ ጸሎት። በሁሉ አይነት ጸሎት በማንኛውም ሁኔታ በመንፈስ ብሎ ጸሎትን 3 አድርጓል። በሁሉ አይነት በማንኛውም ሁኔታ በመንፈስ፣ በሁሉ አይነት ጸሎት በማንኛውም ሁኔታ በመንፈስ፣ ሁሉ አይነት ጸሎት ሆኖ በማንኛውም ሁኔታ ሆኖ በመንፈስ ካልሆነ በስመ አብ። ጸሎት እንደዚህ ለምዶ መድገም ሲጀመር ለምዶ አይደገምም። ሌላ ምን ይሄን ቤት አፍርሶ መስራት ይሻላል ያለ መንፈስ ከመጸለይ።
በመንፈስ ደግሞ ሲሆን ጸሎት አይጠገብም። ጎናቸው ያለው ሰው በመንፈስ ተዋጋ በሉት። አየ የሚደግምብኝ አይጠፋም ተብሎ አይጸለይም። ምናልባት ጦርነቱን የምታሸንፈው በምስጋና ሊሆን ይችላል። በመንፈስ መንፈስ ነው የሚመራ። እስቲ አሜን በሏ። አባቶቻችን ሊዋጉ ሲወጡ ማን ያ ኳየር አሰልፍ ያለው? መዘምራን ኢዮሳፍጥ ነው። ኢዮሳፍጥ ማለት መዘምራንን አሰልፋቸዋለሁ። ያ ሁሉ ሚሊዮን ወታደር ሊወጋው መዘምራን አልብሳቸውና አለ እንደዚህ የኳየር ልብስ አልብሳቸዋለሁ። እሺ ጦር ሜዳ ማል ንግቡ እኔ እሱስ እሺ ምሪቱን እሱ ተቀብሏል። ኳየሩ የሚገርም ኳየር ንግቡ ሲላቸው ለሱ በተገለጠው መገለጡ እነሱ እሺ አሉ። እምቢ ቢሉም ያው ንጉሱ ነው። ያው ጦርነቱም ያው ነው። እምቢ ቢሉም ያው ተመሳሳይ። ስለዚህ አይግድ ታዘን የሚሆነው ማየት ነው ብለው የኳየር ልብስ ለብሶ ሲገቡ ቸር ነውና ምህረቱም ለዘላለም ነውና እያሉ ይዘምሩ። ጦርነት እያለ ስለኔ ይዘምሩ አለ። ጦርነቱ ከባድ ነው፣ እግዚአብሔር ከኛ ጋር ነው እያሉ ይዘምሩ አይደለም ያለው። እኔ መሐሪ መሆኔን ቸር ነህ በሉኝ እስቲ ያለ ኢየሱስ ጌታ ነው። በቃ አመስግኑኛል። ህዝቡስ ታሰብው መዘምራን ተሰለፈ። ሰራዊት በሙሉ የጦር ዕቃውን ቁጭ አድርጎ ከኋላ ሆኖ ቸርናውና ምድር አስተጋባች። ከዛስ እግዚአብሔር ድብቅ ጦር የሚባል አለ። ባይዘው አንተ ማታቀው አንተ የቆጠርከው አይደለም ሰራዊትህ። የእግዚአብሔር የሚባል ሌላ አለ። አንተ ጦር ውስጥ የማይገባ አንተ ቁጥር ውስጥ የማይካተት መንፈሳዊ አለ። ድብቅ ጦር አንተ ጋር አይደለም የሚነሳው፣ ጠላት መሃል ነው ባይዘው ያለው። እኛ ሰፈር አይደለም፣ እኛ ሰፈር ነው ይሆናል ነው እዛ ሰፈር ነው ከተነሳው። እነሱ እየዘመሩ ይላል ድብቅ ጦር ተነሳ ይልና ድብቁን ጦር ጠላት ራሱ አያውቀውም። እርስ በርሳቸው ተፋጁ የሚል ቃል አለ ባይዘው። ድብቅ ጦር እኔ ባይዘው ያኛውን የድብቅ ጦሩን ሊመታ ሲሰድ መሰለኝ እርስ በርስ ተፋጁ ይላል መጽሐፍ። እንደዚህ ይላል ዘምረው ከጨረሱ በኋላ ምርኮ ለመሰብሰብ 3 ቀን ፈጀባቸው ይላል። ይኸውልህ ምርኮ ለመሰብሰብ 3 ቀን ከፈጀብ ጦርነት ቢሆን ኖሮ በግማሽ ቀን ይጨርሷል ማለት ነው። ምርኳቸው ብቻ 3 ቀን ነው ለመሰብሰብ። ቢዋጉ ኖሮ በቃ በምስጋና ሊሆን መንፈስ እስቲ አሜን በሏ። በመንፈስ ጳውሎስ ለዛ ነው እንደ ሰው ልማድ ብንመላለስ የሥጋዊ አይደለም፣ እንደ ሰው ልማድ አይደለም እንዋጋው። መንፈስ ቅዱስን ተከትለን ነው የምንሄደው። የጦር ትጥቆቹን ታጥቀን እንጠብቀዋለን። አይ ፉሊ አርምድ ነኝ ድሬስድ ነኝ ብለህ ታጥቀን ግጥም አድርገህ ቆመ በቃ ዝግጁ ነኝ ስትል ነው እኔ በምልህ መንገድ ነው የምትዋጋው ነው የሚለው። እስቲል የሚመራ ያስፈልጋል። እስቲል መንፈስ ቅዱስ ገቨርን ሊያደርገው ይገባል። ያኔ ነው ድል ያለው። ስለታጠቀ ብቻ ማን ያሸንፋል? በትጥቅ ጠላቶች አይበልጡም እንዴ? እስራኤልን ይበልጧታል እኮ። በላም ምንድነው ያለው? እስራኤል እንደዚህ አይቱ ባላቅ አንድ እጁ ላይ ጦር መሳሪያ የለም አታዩም አለ ህዝብ። ሲል በሬ የሜዳ ሳርን እንደሚበላ ጠላቶቹን ጥርግ እያደረገ ነው የመጣው። መሳሪያ እኮ የለውም እጁ እና ድል ያለው ጦር መሳሪያ ላይ አይደለም። ዳዊት የተናገረው አንድ ስቴትመንት አለ ለጎልያድ። ድል አለው በጦር በጭሬና በመሳሪያ እንዳልሆነ ዓለም ሁሉ እንዲያውቃለው። እስቲ አሜን በሏ። ጎልያድ ከጭንቅላቱ እስከ እግሩ ታጥቆ ነው የመጣው። በዚህ በኩል ድል እንደሌለ ዓለም እንዲያውቅ እግዚአብሔር አንተን አሳልፎ ይሰጠኛል አለው። ድል ያለው መሳሪያው ላይ አይደለም አለው። አሜን በሏ። ይሄ መሳሪያ ጳውሎስ ያለው የጦር ትጥቅ ጳውሎስ የሚናገረው የዚህ ቁጥር 4 ላይ ያለው የጦር መሳሪያ ጠፍጥፈን ቀጥቀጠን ቅርጽ አውጥተን ምናምን የለበሰን ነው አይደለም። ኢትስ ኤ ጋድ ጊቨን ነው። ኢትስ ኤ ጋድ ጊቨን ኤፌሶን 6:10 ላይ የእግዚአብሔርን የጦር ዕቃ ነው የሚለው። የእግዚአብሔር የጦር ዕቃ እንደነ ኢሳይያስ 65 አካባቢ እግዚአብሔር እነዚህን የጦር ዕቃዎች ለብሷቸው ያውቃል። ባይዘው የጽድቅን ጥሩር ለብሶ መጣ ይላል። እግዚአብሔር ራሱ ማለት ነው ጥሩር ለብሷል። የራስ ቁር እግዚአብሔር ለብሶ ነበር የሚሉ ቃላቶች አሉ። ራሱ ተጠቅሟቸዋል። ስለዚህ ጳውሎስ ሲያስቀምጣቸው የእግዚአብሔርን የጦር ዕቃ ኢትስ ኤ ጋድ ጊቨን ቃሉ የሱ ነው። ጸሎት ጽድቅ የሱ ነው። እውነት የሱ ነው። የጊዜው ቃል ሬማውም ሎጎሱም የሱ ነው። የሰላም ወንጌል መጫሚያ የሱ ነው። ፕሬየር የሱ ነው። የጦር ዕቃዎቹ የሱ ናቸው። ሬዲ ሁን፣ ድሬስድ ያደርግሃል። ቀጥሎ ምንን የት ጋር እንደምትጠቀም ዳይሬክት ያደርጋል። አሜን ነው። ግን በጣም 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 ዋይዝ መሆን አለብን። አሜን በሉ እስቲ። ጦርነት ውጊያውን ከሰርክላችን መውጣት አለብን።
መሆን ብቻ ወደ ዓለም ማየት አለባችሁ። ለምን ሰይጣን ኦልዌይስ አንዳንዴ እንዳይመስላችሁ ኦልዌይስ ሰይጣን ታርጌት የሚያደርገው ግለሰብ ብቻ ሳይሆን ሲስተም ነው የሚይዘው። ለምሳሌ አሁን መንፈሳዊ ጋር ሳስተምር ይላችኋል አርኮን የሚባለው አለቆች ተብሎ የተጠሩት አርኮን ነው አይደል ስሙ። አለቃ የሚለው ትክክለኛው የግሪኩ ቃል አርኮን ነው። አርኮን ማለት አለቃ ማለት አይደለም ትርጉሙ። ቀጥታ ቃሉ አለቃ ማለት አይደለም። በአንድ ቦታ ለብዙ ዘመን የኖረ ማለት ነው። ረጅም ዘመን በመኖሩ ምክንያት ገዢ የሆነ ማለት ነው። አርኮን ማለት ሲስተም ላይ ነው። ለምሳሌ ባቢሎን እነ ፋርስ የተለያዩ ኪንግደሞች ግሪኮ ሮማንን ብታዩ የትኛውንም ኪንግደም ብታዩ ሰይጣን የሚይዘው ሲስተሙን ነው የሚይዘው። ሲስተም ተያዘ ማለት መነቃነቅ አይቻልም። እንደ ክርስቲያን በጣም ጥበበኛ መሆን አለባችሁ። ሰምታችሁኛል? ውጊያችንን በስነ ስርዓት መጽሐፍ ቅዱሳዊ ማድረግ አለበት። ጳውሎስ ለምን ይመስላችኋል ሃይራርኪ ይሰብክ ነበር? ሃይራርኪ መዋቅር ይሰብካል ጳውሎስ። አስቀድሞ ስለ ነገስታትና ስለ መኳንንት እንዲጸልይ ጸሎት አለ እኮ ቸርቻው። መጀመሪያ እዛ መንግስት ላይ ጸልዩ ስለ ነገስታትና ስለ መኳንንት። ጳውሎስ ይሄንን ይጸልያለው መቼ ነው? ኔሮ በሚገዛበት ቤተክርስቲያንን መዝጋት አይደለም። ኔሮ ከሮም ወደ ምስራቅ ጣሊያን የሚሰራ መንገድ ክርስቲያኖችን እንደ ካምፋየር እያደረገ እያነደደ መንገድ የሚሰራ በነበረበት ዘመን ላይ ጳውሎስ ምንድነው ያለው? ስለ ነገስታትና ስለ መኳንንት ይጸልይ፣ ጸጥና ዝግ ብለን እንድንኖር። ያ ሴትል ካላረጋ ጸጥና ዝግ ብለን መኖር አትችልም። ፍራንክሊ ስፒኪንግ እውነቱን ነው የምነግራችሁ። ከጥቂት ጊዜ በኋላ መጸጸት ስለሌለብን ቀን ነው። በጣም ሲሪየስሊ ዩ ሃቭ ቱ ቢ ውጊያችሁን ሲሪየስ ማድረግ አለባችሁ። ሲስተም ላይ መስራት መልመድ አለባችሁ። ሰምታችሁኛል? የተቃውሞ ጸሎት ከምንጸልየው በዘለለ ወክ ማድረግ አለብን። የሆነ ዘመን የተጸለየ ጸሎት ነው የሚመለሰው። አሁን እኛ ከለፋን፣ አሁን ከተጋን፣ አሁን መንፈሳዊ ውጊያን በእውቀት ካደረግነው ልጆቻችን ደስ ብሏቸው ይኖራሉ። እስቲ አሜን በሏ። ልጆቻችሁን በዚህ እስራኤላዊ የሚያሳድገው እንደዚህ ነው። ልጁን የሙሴ እናት ቆጭ አድርጋ ሕፃን እኮ ነው ጡት እስኪጥል እኮ ነው እጇ ላይ እኮ የነበረው እየነገረችው ነው ያሳደገችው። አንተ ግብፃዊ አይደለም፣ ይሄ ሀገር ያንተ አይደለም፣ ዕብራዊ ነህ። ስታድግ እንዳትለቀው ፈርዖንን። አንተ የልጅ ልጅ ይልሃል ለጋው፣ አንተ የልጁ ልጅ አይደለም፣ አንተ የኔ ልጅ ነህ። እሷ ውሃ ላይ ነው ያገኘች ብላ ግጥም አድርጋ ነገረው። ሲያድግ ይላል እኮ ነፃ ማውጣት ፈለገ ይላል። አሳድገው ነው። እስቲ አሜን በላ። ስለዚህ ውጊያችሁን ከአራት ማዕዘን እንትን አውጡት። ውጊያችሁ ሰፊው ቸርች መውጣት አለባት ወደ ብዙ ነገር። ክብር ለኢየሱስ ይሁን። በጣም ክርስቲያን በሆኑ ጤናማ በሆኑ በንጽህና በሚሄዱ በቅድስና በሚወጡ በሚገቡ ክርስቶስ ኢየሱስን ፕሬዘንት በሚያደርጉ ሰዎች ምድሪቱ መያዝ እኮ አለባት። እናንተ የት ናችሁ? የምትነግዱ ሰዎች፣ የምታስተምሩ ሰዎች፣ የምትማሩ በተለያየ ነገር ውስጥ ያላችሁ በእውነት ነው ክርስቶስን ሪፕሬዘንት አድርጉት። ያላችሁበት ቦታ ላይ ግለጡት ክርስቶስን። ያላችሁበት ቦታ ላይ ካንተ የተሻለ አምባሳደር ከየትም አይመጣም። ሁሌ ነው የምነግራችሁ። እናንተ አንዳንዶቻችሁ የምትሰሩበት መስሪያ ቤት እኔ ልግባበል አልችልም። በጣም ከባባድ ቦታ የምትሰሩ ሰዎች አላችሁ። እኛ ገብተን እዛ አንሰብክም። አንተ ግን ትችላለህ። የዛ ቦታ ወንጌል ሰባኪ አንተ ነህ። የዛ ቦታ አገልጋይ እግዚአብሔር የሚያደርገው አንተ ነህ። በአንተ እግር ተራምዶ ነው በአንተ አንደበት ተናግሮ ሰዎችን ከዛ ይዞ የሚመጣው። ክብር ለኢየሱስ ይሁን። ስለዚህ ውጊያችን እዚች ጋር ካለች የሆነ ሰርክል ውስጥ ካለች ጸሎት አልፎ ጸሎቱ አደባባይ መመለስ አለበት። መራመድ አለብን። እኛ ፕራክቲካል መሆን አለበት። አሜን ነው። ኮንሸሱን ጳውሎስን ይዩት። በነበረበት ዘመን ያሉ ቅዱሳን በጣም ኮንሸስ እንዲሆኑ ነው የሚፈልገው። እኛ ልክ የሆነ ነገር ሲባል ይሄ መንፈሳዊ ነገር አይደለም እንላለን። የቱ ነው መንፈሳዊ? መንፈሳዊ ያልሆነ አለ እንዴ? ሲጀመር እኛንን እኮ ይሄ መንፈሳዊ አይደለም። መንፈሳዊ ነው ሁሉም ነገር። ዓለም ከሁለት መንፈሳዊ ዓለም ውጪ መሆን አይቻልም። ወይ የእግዚአብሔር ነው፣ የእግዚአብሔር ካልሆነ በዛው ቅጽበት የሰይጣን ነው። ከእግዚአብሔርና ከሰይጣን ውጪ የሚባል ሶስተኛ ደሴት የለም ዓለም ላይ። ወይ በእግዚአብሔር መንግስት ነው፣ በእግዚአብሔር መንግስት ካልሆነ በቅጽበት በዛኛው መንግስት ነው።
ውስጡን ላይኖር ይችላል። በዚህ አጋንንት ደጅ ሁሉም ውስጥ ላይኖር ይችላል። ከላይ ቁጭ ብሎ አንደኛው ላይ ተቀምጦ የተወሰነውን ይገዛል። ያው ቁጥሩ እንትን ስላልሆነ እያመጣጠነ ነው የሚገዛው። ክርስቲያንስ እግዚአብሔር ሁሉም አማኝ ውስጥ አለ። እግዚአብሔር አንደኛው ውስጥ ተቀምጬ እገዛለሁ አይልም። ሁሉም ውስጥ መንፈስ ቅዱስ አለ። በሁሉ ቦታ የሚኖር አምላክ ሁላችንም ውስጥ አለ። ልዩነቱ እሱ ነው። ክርስቲያን እኮ መንፈስ ቅዱስ አንተ ውስጥ አለ። እስቲ አሜን በሏ። መግለጥ አለብህ፣ ማሳየት አለብህ። ክርስቶስን ማሳየት አለብህ። ስትነግዱ ማሳየት አለባችሁ። ስታስተምሩ ማሳየት፣ ስታገለግሉ፣ ስትኖሩ ክርስቶስን ግለጡት ባላችሁበት ቦታ። አሜን ነው። ይሄንን ለማድረግ ብቻ በህይወት አለን። ሌላው ነገር በሙሉ እግረ መንገድ ነው። ዋና ሜጀራችን ክርስቶስን መግለጥ ነው። በምንም ይሁን ትልልቅ በር ሲከፈትልህ አንተ አይደለም የተከፈተልህ፣ በአንተ በኩል እግዚአብሔር ልጁን ለማክበር ነው የከፈተልህ። በጣም በጣም ዋው ቢባልልህ ቆይ ብለህ ቅድሚያ ለክርስቶስ። አየህ ኢየሱስ ከብሮ ነው አንተ መካፈል ያለብህ። አንተ ከብረህ አይደለም እሱ የሚከብረው፣ እሱ ከብሮ ነው አንተ የምትከብረው። ስትከብሩ ከብራለሁ የሚል ቃል የለም። እኔ ስከብር ትከብራላችሁ የሚል ቃል ነው ያለው። አናዟዙሮ መጀመሪያ እሱ ነው የሚከብረው፣ ቀጥሎ እኔ ደግሞ እከብራለሁ አይደለም የምለው። እኔ ከብሮ ያከብረኛል ነው፣ አከባሪም እሱ ነው። የምንፈጥረው ክብር የለም፣ እንትን የለም። እሱ ነው የሚያከብረ። እሱ ካከበረ ነው የሚያዋርድ የማይመጣው። አንተ ከከበርክ የሆነ ሰው መጥቶ ከስር ወንበሩን ያነሳዋል። አወዳደቁም የሚል ቃል አለ። ስፒሪቹዋሉኑ ይውጣ፣ ውጊያችሁ ይውጣ። አሜን ነው። ተግባብተናል አይደል? በቃ በእውነት ነው የምላችሁ። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ እናፈርሳለን። አእምሮን ሁሉ እየማረከን ለክርስቶስ እንዲታዘዝ እናደርገዋለን። የእግዚአብሔር ቃል በእውነት በእግዚአብሔር ዕውቀት ላይ የሚነሳ ትዕቢት የሰው ሐሳብ የወንጌል ተቃራኒ ማለት ነው። ባይዘይ ወንጌልን ሬዚስት የሚያደርግ ማለት ነው። በእግዚአብሔር ዕውቀት ላይ የሚነሳ የትኛውም ሐሳብ የእግዚአብሔር ዕውቀት የተገለጠው በክርስቶስ ኢየሱስ ነው። የጥበብና የዕውቀት ሁሉ ሀብት ክርስቶስ ነው። ቆላስይስ ምዕራፍ 2 ከቁጥር 1 እስከ 5 እናንተ አንብቡ። የጥበብና የዕውቀት መዝገብ ነው ይለዋል ክርስቶስን። የጥበብና የዕውቀት መዝገብ የእግዚአብሔር ዕውቀት የተብራራውም የተገለጠውም በክርስቶስ ነው። በዚህ ላይ የሚነሳ የሰው ትዕቢት የትኛውም አጌንስት ክራይስት የሚነሳን ነገር እግዚአብሔር ሪቢሊዮን ነው የሚለው ታውቃለህ አይደል? እግዚአብሔር አሁን በእግዚአብሔር ዕውቀት ላይ የሆነ ሐሳብ ሬዝ ሲያደርግ እግዚአብሔር የሚለው አመጽ ነው ይላል፣ ትዕቢት ነው። ጳውሎስ እንደዚህ አለ፣ እናፈርሰዋል። በምን? በዕውቀት በእግዚአብሔር ቃል በክርስቶስ በወንጌል በተሰቀለው በክርስቶስ። እዚህ ከተማና እዚህ ቸርች ላይ ነው አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን በምንድን ነው የምታፈርሰው? የተሰቀለውን ክርስቶስን እየሰበክን። ዲናያል የሆነውን ስፒሪት በምንድን ነው የምትመታው? በጸሎት ኦፍ ኮርስ። ከዛ ውጭስ እውቀት ስለሆነ የምናፈርሰው በእውቀት ነው። እውቀት ስለሆነ በእውቀት ነው የምናፈርሰው። ከእውቀቱ ጀርባ ያለውን ኃይል በጸሎት እንመተዋለን። እውቀትን ግን በእውቀት ነው የምናፈርሰው። ከዛ ቁጥር 6 የመጨረሻው መታዘዛችሁ በተፈጸመ ጊዜ አለመታዘዝን ሁሉ ለመቅጣት ተዘጋጅተናል ይላል። ኢየሱስ ክርስቶስ ጌታ ነው። መታዘዝና አለመታዘዝ፣ መታዘዝና አለመታዘዝ በጣም እኛ ሰፈር ከወረድ ነው እንትን አድርግ አታርግ ነው። እግዚአብሔር ጋርና በእግዚአብሔር ቃል ከወሰድነው መታዘዝና አለመታዘዝ ለቅዱስ ቃሉና ለወንጌል ምላሽ መስጠትና አለመስጠት ነው። እግዚአብሔር አይታዘዝም የሚለው ምን አይነት ሰው ነው? በልጁ በክርስቶስ ኢየሱስ በኩል ያቀረበው ነገር እምቢ ሲል በቃ አልታዘዝም አለ። አልታዘዝም። አለመታዘዝን የምንበቀለው አለ ጳውሎስ፣ መታዘዛችሁ እየተፈጸመ ነው። ለወንጌል ለእውነቱ ለቅዱስ ቃሉ ስትታዘዙ አለ ጳውሎስ። ታዘዘ ብቻ አይደለም እግዚአብሔር የሚለው አለመታዘዝን ይበቀለዋል። ክብር ለኢየሱስ ይሁን። በወንጌል እውነት ላይ እሺ ስንል የክርስቶስ ኢየሱስን አዳኝነት ስለ ኃጢአቴ በመስቀል ላይ እርቃኑን መሞቱን
በእውነት እኔን ለማዳን ቤዛዬ መሆኑን የኔን የኃጢአት ዕዳ በሙሉ ወስዶ ዕዳዬን ከፍሎ እኔን በነፃ መልቀቁን ይሄንን ሳምን አምናለሁ። በእርሱ በኩል ካልሆነ የዘላለም ሕይወት የሚባል የለም ብዬ ይሄንን አምናለሁ ስል እግዚአብሔር ከሰማይ ታዘዘ ይልና አለመታዘዝን ተበቀለው። ክብር ለእግዚአብሔር ይሁን። ይሄ ለአዳዲስ ሰዎች ብቻ ማወራው አይደለም፣ ለሁላችንም የማወራው ነገር ነው። በእውነት በእግዚአብሔር ቤት ውስጥ በእግዚአብሔር መንግስት ውስጥ ለቅዱስ ቃሉ የሚገዛ ለእግዚአብሔር ሐሳብ የሚገዛ እንደ እውነት ለሆነው ነገር የሚታዘዝ ትውልድ ያስፈልጋል። መበቀል አለብን አለመታዘዝን። እልከኝነትን መስበር አለብን። ትዕቢትን ማዋረድ አለብን። በእግዚአብሔር ዕውቀት ላይ የሚነሳ የሰውን ሐሳብ ማስገዛት አለብን። ሰሬንድ ማድረግ አለበት። የትኛውም ዕውቀት ከዘላለም ሞት ፍርድ ሰውን አያድነው። በክርስቶስ ኢየሱስ በኩል የተገለጠውን ይሄንን ዕውቀት መቀበልና በዚህ በጸጋ ማመን ብቻ የዘላለም ሕይወት ይሰጣል። ሌላውን በሙሉ እናፈርሳለን። ለምንድን ነው የሚለው ጳውሎስ? አያድንማ። ወደ ሲኦል ነው የሚነዳው። ያደክመሃላ፣ ያታክተሃላ። በጭንቅላት ውስጥ ያለ ልፊያ ብቻ ነው። ሕይወትን ሊቀይሩ አይችልም። ብርሃን አያበራም ልብ ላይ። ስለዚህ እናፈርሰዋለን። ምንድነው ከፍ የምናደርገው? የተሰቀለውን ክርስቶስ እንበለው። ጳውሎስ እንዳለው አይ ቲንክ ጳውሎስ ሲሉ ቀና ብሎ ነው የሚለው አይደል? ክፍሉን ስታነቡት አንደኛ ቆሮንቶስ ምዕራፍ 1 ቁጥር 22 ጀምሮ 23 ናት ክፍሏ። 22 አካባቢ ጀምሮ ትንሽ ቀና ብሏል ጳውሎስ። አይሁድ ምልክትን ይሻሉ። አይሁድ ነው እኮ። የግሪክ ሰዎች ጥበብን ይሻሉ። አሕዛብ ማለት ነው፣ ሮማዊም ነው በዜግነት። ሁለቱም ነው ባይዘይ፣ ሁለቱንም ያውቀዋል። አይሁድ ምልክትን ይሻሉ ስል ነበርኩ። የግሪክ ሰዎች ጥበብን ይሻሉ፣ አቴናን የተማርኩት ነኝ። እኛ ግን የሁለቱንም ጥግና ጥጋይቺ ጨርሻለሁ አለ እና ሲለ እኛ ግን የተሰቀለውን ክርስቶስን ጮክ በሉና እስቲ እኛ ግን በሉ እስቲ የተሰቀለውን ክርስቶስን እንሰብካለን። ድገሙና እስቲ እኔ ግን በሉ እስቲ የተሰቀለውን ክርስቶስን እንሰብከዋለን። ከዛ በኋላ 4 ነጥብ ነው ባይዘው አለቀ። ስቴትመንት ነው።